ከመልከጼዴቅ ጋር ያደረገው የሶስተኛው ቃል ኪዳን ምልክት የህብስትና ጽዋ ቁርባን ነው። ይህን ቃል ኪዳን ኢትዮጵያውያን የግል ወይም የቤተሰብ የማህበር ወይም የሃይማኖት ባሎቻቸውን ምክንያት በማድረግ ጠበልጠዲቅ ማለትም ጸበለ መልከጼዴቅ የመልከጼዴቅ በረከት እያሉ በሚያቀርቡት መብልና መጠጥ እነሆ ሕያው አድርገውት ይኖራሉ። ይህንኑ ዝግጅት በጥልቅ ሃይማኖታዊ ስሜት ሆነው በጸሎት ሥርዓት ይፈጽሙታል። በዚያ ስብሰባ ላይ የተገኘው እያንዳንዱ ሰው ከዚያ አንድ ህብስትና አንድ ጽዋ ድርሻውን ይሳተፋል። ይህ አድራጎት ልዩ ምልክት ባለው በእያንዳንዱ ማህበራዊ ስብሰባ ላይ ተሳታፊዎች የሆኑት ሁሉ በእውነት አንድ መሆናቸውንና ስብሰባው በሚመለከተው ግለሰብ፣ ቤተሰብ ወይም ማህበረሰብ ላይ ሊደርስ በሚችለው በማናቸውም አይነት እድል ውስጥ ተካፋይ ለመሆን ያላቸውን ቁርጠኝነት ለማሳየት የሚፈጸም ሥርዓት ነው። እግዚአብሔር ይህን ሶስተኛውን ቃል ኪዳኑን እውን አድርጎ ሊፈጽምበት የመረጠው ሰው የግዕዝ ስሙ የእውነት ንጉሥ ወይም እውነተኛ ንጉሥ ተብሎ የሚተረጎመው መልከጼዴቅ ነበር። ሰላም የተወደዳችሁ እንዴት ቆያችሁ? በዛሬው መርሃ ግብራችን የእግዚአብሔርን ሶስተኛው ቃል ኪዳኑን ብሎም ለኢትዮጵያዊነት የሃይማኖት ግንድ ስለሆነው መልከጼዴቅ እጅግ ድንቅ አስተሳሳሪ ሚስጥራት የምናደርሳችሁ ሲሆን አብራችሁን እንድትቆዩ እንጋብዛለን። አስቀድመን ግን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የሐሳባችን ተጋሪው ነው። መልካም ቆይታ። ኢየሱስ ክርስቶስ ምሳሌውና ጥላ ሆኖ በቅድሚያ የተገለጸው እንዲሁም የሴም የካምና የያፌት ትውልዶች ከተዋሃዱበት ከስሉሱ ዘር በመብቀል የኖህን ግንድ መልሶ አስገኝቶ አንድ ካደረገው ማዕፀን የተወለደው ይሄው መልከጼዴቅ በምድር ላይ ለተመሰረተችውና ሶስቱን አብያት ማለትም ቤተ ሕዝቡን፣ ቤተ ክህነቱንና ቤተ ምልክናውን ይዛ ለምትገኘው ለእግዚአብሔር መንግሥት ሕያው ማደሪያ አካላዊ መገለጫና አማናዊ ምልክት ሆኖ ሲታይ እንደኖረ ቅዱሳን መጻሕፍት መዝግቦት ይናገራሉ። ይሄውም አንደኛ የእግዚአብሔር ቃል ኪዳን ወገን ለመሆን ለሚያበቃው ለኢትዮጵያዊ ሰውነት የዘር ግንድ በመሆን የቤተ ሕዝብን፣ ሁለተኛ የልዑል እግዚአብሔር ካህን በሚል ማዕረግ ተሰይሞ የቤተ ክህነትን፣ ሶስተኛም እውነተኛው የሳሌም የሰላም የኢየሩሳሌም ንጉሥ ተብሎ በመቀባት የቤተ መልክናው ባለመብትና ባለቤትነት በአጠቃላይ ለሰው ልጆች ሁሉ በተለይም ቃል ኪዳኑን አምነው ለተቀበሉት ኢትዮጵያውያን ለማቀዳጀት የሚያበቃውን ጸጋ ያስገኘው ይሄው መልከጼዴቅ መሆኑን እያረጋገጠ ያበስራል። ሳሌም የሚለው የግዕዙ የቃል ለቃል ትርጉም ሰላም ማለት ሲሆን ኢየሩሳሌም ወይም ሀገረ ሰላም የሚለው ስያሜ ከዚያ ተገኝቷል። ከመልከጼዴቅ ዘመን አንስቶ በኢየሩሳሌም ከተማ ታውቆና ጸንቶ የኖረው የኢትዮጵያውያን ሕልውና እንዲሁም የትውልድ ግንዶቻቸው የሆኑት አዳምና ሔዋን ከተፈጠሩበት የኢትዮጵያ ምድር በኖህ መርከብ የተጀመረው ወደ ኢየሩሳሌም የሚያደርጉት ሃይማኖታዊ ጉዞ እስካሁን ድረስ ሳይቋረጥ እንደቀጠለ እነሆ ይታያል። የዛሬዎቹ ኢትዮጵያውያን በግልና በማህበር የሚፈጽሙት ይህን የመሰለው የምዕመናን ጉዞ እየጨመረና እየተጠናከረ ማደጉን ከ3 አስርት ዓመታት በፊት ጥቂት ኢትዮጵያውያን በመተባበር ያቋቋሙትና እየሰራ የሚገኘው የኢየሩሳሌም መታሰቢያ ድርጅት ለዚህ ሕያው ትውፊት ቋሚ ባህል አንዱ ማስረጃ ነው። የዚህን እውነታ ጥንታዊነት በበለጠ ለማረጋገጥ ገናና ስማቸው እንደ ደማቅ ከዋክብት በቅዱሳን መጻሕፍት ውስጥ ሲያበራ የሚኖረውና ለኢትዮጵያዊነት ሃይማኖት እንደ አንጸባራቂ አርአያነት ያላቸው ሁለት ባለዝናዎች እዚህ ላይ ማንሳት ተገቢ ይሆናል። እነርሱም በዘመነ ብሉይ ኪዳኗ የሳባ ወይም የአዜብ ንግሥት የተባለችው ኢትዮጵያዊቷ ማክዳና የዘመነ አዲስ ኪዳኑ ኢትዮጵያዊ ጃንደረባ አቤሜሌክ ናቸው። እኚህ ሁለት ስመጥር ኢትዮጵያውያን መለኮታዊ ዕቅድ በእነርሱ እንዲፈጸም ራሳቸው በፍጹም ፈቃደኝነት ያቀረቡ ከመሆናቸውም ጋር በኖሩባቸው የተለያዩ ዘመናት የኦሪቱና የክርስትናው እምነቶች በእነርሱ ጽኑ ድልድይነት ወደ ኢትዮጵያ እንዲገቡ አድርገዋል። ኢትዮጵያውያን ዘመን ከማይወሳበት ጊዜ አንስቶ የልባቸው ስር ስለሆነችው ስለ ኢየሩሳሌም ከተማ ያላቸው የጠበቀ መንፈሳዊና ስጋዊ ፍቅር የጎላና የፈካ መሆኑን የእነዚህ ሁለት ሰዎች የዜና መዋዕል ተጨባጭ ድርጊቶች አጉልተው ከማሳየታቸውም ጋር ለኢትዮጵያዊነት ሃይማኖታቸው ግንድ ከሆነው ከመልከጼዴቅ የተነሳ ኢየሩሳሌም ብሔረ ሙላዳችን ወይንም የልደት ቦታችን ናት የሚለውን እምነታቸውን ያጸኑታል። የዚህ እምነታቸው አማናዊት የእግዚአብሔር ከተማ ኢየሩሳሌም ሆይ
እርሱ ስላንቺ ያደረገው ነገር እጹብ ድንቅ ነው፣ ፍልስጤምና ጢሮስ የኢትዮጵያም ሕዝብ በዚህ ተወለዱ ባለው በመዝሙረ ዳዊት ቃል አረጋግጦታል። ከላይ እንደተጠቀሰው እግዚአብሔር በሶስተኛው ቃል ኪዳኑ አማካኝነት የመንግስቱ ሶስት አብያተ አካላት ማለትም የቅዱሱ ኪዳን ቤተ ሕዝብ፣ ቤተ ክህነትና ቤተ መልክና በመልከጼዴቅ ሰውነት ሰርጸውና ገዝፈው በሕያውነት እንዲገለጹ አደረገ። ይህ መልከጼዴቅ በመለኮታዊ ጸጋና ሲመት የተቀዳጀው የክብር ማዕረግ የቱን ያህል ታላቅ መሆኑ ገሃድ በሆነው አምላካዊ ድርጊት ተመስክሯል። ይኸውም ለዕብራውያን የትውልድ አባትና ለይሁድና ሃይማኖት ግንድ የሆነው የሚቀጥለውንም መለኮታዊ ቃል ኪዳን ከፈጣሪው ጋር ለመፈጸም የተጠራውን አብርሃምን የሚያህል ሰው ለመባረክ በእግዚአብሔር ፍቃድ በመታዘዙ ነው። ምሳሌ ሆኖ ቀድሞት እንደተገለጸው እንደ መልከጼዴቅ ሁሉ ኢየሱስ ክርስቶስም ከሶስቱ የኖህ ልጆች ከካም ከሴምና ከያፌት ዘሮች ውህደት ስለተወለደ የቅዱስ ኪዳን ሕዝባዊነቱን ካህንነቱንና ንጉሥነቱን በማሳየት ራሱ ዘላለማዊና ፍጹም ኢትዮጵያዊ መሆኑን አረጋግጧል። ይህን መለኮታዊ እውነት ወንጌላውያኑ ማቴዎስና ሉቃስ በየራሳቸው የምሥራች መልእክቶቻቸው ውስጥ በመዘገቡት በዮሴፍ የትውልድ አደጋ አቀራረባቸው ላይ ጠቁመው እንዳመለከቱት ይታያል። ይኸውም ኢየሱስ ክርስቶስ የሰውነትን ፍጹም ባህሪያት በተዋህዶ የወረሰበት እውነተኛው የትውልድ ሐረግ በድንግል ማርያም በኩል ያለው ብቻ መሆኑን እያወቁ ይህንኑ በዝርዝር ተንትነው በመጻፍ ፈንታ ይህን ትተው በዮሴፍ ወገን ብቻ የተወሰኑበት አንዳች ምክንያት መኖሩ ግልጽ ነው። አዎን በድንግል ማርያም በኩል ያለውን ገልጸው ቢሆን ኖሮ ወንጌሉን በጻፈላቸው በተለይም አይሁድ ወይም ዕብራውያን በተባሉት ወገኖች ዘንድ መልእክቶቻቸው ተቀባይነት ማግኘት ሳይሆን ወዲያው ብርቱ ተቃውሞን ሊያስነሳባቸው እንደሚችል በመፍራት ከዚህ ችግር ለመዳን ሲሉ ያደረጉት መሆኑ ይታመናል። ወደ ዕብራውያን የተላከውን ደብዳቤ የጻፈው ሐዋርያ በዚህ መልእክቱ ውስጥ ስለ መልከጼዴቅ ማንነት በማስረዳት በተሰጠው የትርጓሜ ሐተታ ይህንን እምነት በበለጠ አብራርቶታል። ይሄው አባትና እናት የትውልድም ቁጥር የሉትም፣ ለዘመኑ ጥንት ለሕይወቱም ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል በሚለው ቃል ነው። መልከጼዴቅ የተባለው ይህ ሰው የቅዱስ ኪዳን ሕዝባዊ ወገን ከመሆን ጋር የልዑል እግዚአብሔር ካህንና የሰላም ንጉሥ ሆኖ የእነዚህ አምላካውያን ማዕረጋት አማካኝነት በተጨማሪ የያዛቸውን የብጽሕና በትረ ሥልጣናት በተግባር ላይ ያዋለ በሰብአዊ አካልና በምድራዊ ዓለም መላካዊ ሕይወትን በግዘፍ የኖረ መሆኑ እየታወቀ በሐዋርያው መልእክት ውስጥ ያን የመሰለ ምስጢራዊና ምትሃታዊ የሆነ ገጽታ የተሰጠው ያለበቂ መነሻ አይደለም። ለዚህ አገላለጽና አቀራረብ መሰረታዊ ምክንያት የሆነው የኦሪት ዘፍጥረት ውስጥ ስለዚሁ መልከጼዴቅ የተጻፈው ውሱንና አጭር በዚህም ነገር ረገድ ያልተሟላውን የተባለው እንዲህ የሚለው መጽሐፋዊ ጥቅስ ሆኖ ይገኛል። የሳሌም ንጉሥ መልከጼዴቅ የምስጋና ኅብስትን በመሶብ የበረከት ወይንንም በጽዋ ወጣ። እርሱም የልዑል እግዚአብሔር ካህን ነበር። አብርሃምንም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅ የጣለልህ ልዑል እግዚአብሔር የተመሰገነ ነው ብሎ ባረከው። ከሁሉ ይልቅ በዘመነ ፍጻሜ የምሳሌው ባለቤት የሆነው አማናዊና ዘላለማዊ መልከጼዴቅ ኢየሱስ ክርስቶስ በቅድስት እናቱ በድንግል ማርያም የዘር ሐረግ የተገለጸበት ሰብአዊ ማንነቱ የዛን የቀዳማዊውን መልከጼዴቅ ማንነት አረጋግጦ ሊያመለክትና ሊያሳውቅ ችሏል። በመጨረሻ የመልከጼዴቅ የኢየሱስ ክርስቶስ የሁለቱም ተመሳሳይ ማንነት በዚያ በኢትዮጵያዊ ጃንደረባ እውነት ተከስቷል። የኢትዮጵያዊ ጃንደረባ ስለ ክርስቶስ የዘር ሐረግና ማንነት በነቢዩ በኢሳይያስ ለቀረበው ትውልድንስ ማን ይሉታል ለሚለው አጠያያቂና የእንቆቅልሽ ትንቢት ራሱ አካላዊ መገለጫና ተጨባጭ መልስ መሆኑን በማረጋገጥ የነቢዩን ቃል በሃይማኖታዊ ተመስጦ ከአንደበቱ እንዲያሰማ መንፈስ ቅዱስ በፈቀደ ጊዜ ይህ መለኮታዊ ምስጢራዊ እውነት በሰብአዊ መልክ እንሆ ገዝፎ ታየ። እግዚአብሔር ከመልከጼዴቅ ማንነት ማለትም ሶስቱንም የኖህን ልጆች ዘሮች በሙሉ ካዋሃደው ሕያው ሰውነት በመወለዱ ትስብቱን ሊፈጽም የፈለገበት አንዱ ዓላማ ለሰብአዊ ፍጡር ፍጹም የሆነውን የአካልና የባህሪ እርቅና ኅብረት በእርግጥ መልሶ ሊያጎናጽፈው መሆኑ ግልጽ ነው። ይህ እርቅና ኅብረት በነፍስና በመንፈስ ብቻ ሳይሆን በሥጋ ጭምር በመሆን ከዚህ አምላካዊ ድርጊት የተነሳ መላው የሰው ዘር በግለሰብም ሆነ በዓለም አቀፍ ደረጃ ባለው የአቅም አድማስ
ምኞቱንና ፍላጎቱን አሟልቶ ሊያረካ የቻለበት ብቃት ለመድረስ አያጠራጥርም። የእግዚአብሔር ልጅ የአብርሃም ዘርና የይሁዳ አንበሳ የዳዊትም ልጅ መሆኑን በማስረዳት ሰብአዊ ማንነቱ በአስተማማኝ መልክ ለማሳየት ይህን እውነታ ከላይ እንደተመለከትነው ወንጌላዊ ማቴዎስ የኢየሱስ ክርስቶስ የትውልድ ሐረግ በዘረዘረበት መዝገብ ውስጥ ገልጾ አረጋግጦታል። ቅዱስ ማቴዎስ ይህን ዓላማውን ከግብ ለማድረስ ሲል በጻፈው በዚሁ የኢየሱስ ክርስቶስ የትውልድ ሐረግ ውስጥ የሴማውያኑ አበው ጋር የነሳራን፣ ርብቃን፣ ራሄልን፣ ሊያን የመሰሉትን የሴማውያኑን እናቶች ስም ሳይሆን ከካምና ከያፌት ዘሮች የተወለዱትን የነተማርን፣ ራኬብን፣ ሩትንና ቤተሳባን ወይንም ቤተሳባን የመሰሉትን በርኩሰትና በነውር በኃጢአትና በአሕዛብነት ተንቀው የተጣሉትን የእነዚህን እናቶች ስሞች ብቻ ደፍሮ ለመጥቀስ ስለ እግዚአብሔር እውነት ያለ ፍርሃት ለመግለጽ ያለውን ቆራጥነት አሳይቷል። እንግዲህ እግዚአብሔር ከሶስቱ የኖህ ልጆች የዘር ውህደት በተገኘው ሥጋ ይኸው በኢትዮጵያዊ መልከጼዴቅ መልክ ኢየሱስ ክርስቶስ ሰው በሆነበት በዚሁ መለኮታዊ ሥራው አማካኝነት የዘረኝነት መርገምና የክፋቱ ጠንቅ የሆኑትን ጥላቻና ትምክተኝነት እብሪትንም ለአንደኛውና ለመቼውም ጊዜ ጨርሶ አስወገደ። ፍቅርንና ስምምነትንም አጠቃላይ በሶስቱ ነገዶች በእያንዳንዳቸው መካከል መልሶ በመመስረት ሁሉንም አስታረቀ። የኢየሱስ ክርስቶስ ልደት ምክንያት በማድረግ ሰብአ ሰገል የተባሉት ሶስቱ ጠበብት እያንዳንዳቸው የሴምን የካምንና የያፌትን ትውልዶች በመወከል በየአህጉራቸው ወጥተው ኢየሩሳሌም ሲደርሱ በዚያ ሶስቱ ወገኖች በትንቢቱ መሰረት ተገናኝተው ተልኳቸውን መፈጸማቸው መለኮታዊ ዕቅድ በደረጃው ከብቃት ለመድረስ አንድ ምስክር ሆኗል። ከመካከላቸው አንዳቸውም ኢትዮጵያዊ ያልሆነው እኚህ ሶስት የጥበብ ሰዎች በየበኩላቸው አያሌ ወራት የፈጀባቸውን ረጅም መንገድ የተጓዙት የቤተልሔም አውራጃ በበረት ለተወለደው ለሕፃኑ ኢየሱስ የተገባውን የአምልኮ ስግደትን፣ የፍቃድ ተገዥነትና የፍቅር ገጸ በረከትን ለማቅረብ እንደነበር ይታወቃል። ይህም የሆነው የኢየሱስ ክርስቶስ ንጉስነትና የእናቱ ድንግል ማርያም ንግስትነት በመላው የሴማውያን የካማውያንና የያፌታውያን ነገድ ላይ በነፍስም በስጋም በመንፈስም የሰፈነችውና በአዲስ ኪዳን ጸንታ ለተገለጸችው የእግዚአብሔር መንግስት ተገቢውን ዕውቅና ለመስጠት ነበር። በዚህ መልክ ዕውቅናን ያገኘችው የዚህ መለኮታዊት መንግስት ምስፍናም ስሩ ከአቤል ምትክ ከሴት ወገን ሰርጾ ወደ እግዚአብሔር ልጆች ቅሬት ወደ ኖህ ከደረሰ በኋላ በመልከጼዴቅ ሰውነት አንድ ዘር ለመሆን እንደገና ከተዋሃዱት በሶስቱም የሰው ትውልድ ዘርፎች ላይ ሆነ ማለት ነው። ኢትዮጵያውያን ሶስቱ የጥበብ ሰዎች ከተባሉት ሰብአ ሰገል መካከል እንዳልነበሩ ከላይ ተመልክቷል። ይህ ነገር ኢትዮጵያውያን ሰብአ ሰገል እንዳደረጉት ሳይሆን ለሕፃኑ ኢየሱስ ገጸ በረከትን ከማቅረብ ነፃ መሆናቸውን ያመለክታል። ለዚህ እውነት አንደኛውና የቅርብ ማረጋገጫ ከህልውናቸው ዘመን አንስቶ እግዚአብሔርን አምላካችን ንጉሳችን ነው ብለው ሲያመልኩት መኖራቸው ነው። ይህንኑም እርሱን የሚጠሩበት ይኸው ስያሜያቸው ራሱ በበቂ ሕያው ማስረጃቸው ሆኖ ይመሰክርላቸዋል። አዎን ሰብአ ሰገል ለአራሱ መሲህ ሕፃንና ለዘላለማዊ ንጉሥ ለኢየሱስ ክርስቶስ ለንግሥት እናቱም ያላቸውን የመገዛት ፈቃደኝነትና የመታመን ጽናት ለማሳየት የአዲሶቹ መሪዎቻቸው በገሃድና በሥርዓት እንዳቀረቡት ያለ የግብር ወርቅና የመታያ ስጦታን ይዘው መቅረብ ለኢትዮጵያውያን አላስፈለጋቸውም። እነርሱ የእግዚአብሔር መንግሥት ዜጎችና የቅዱሱ ኪዳን ሕዝብ በመሆናቸው ለዚህ ማዕረግ ከበቁበት ከልዩ የባለ መብትነት ክብራቸው የተነሳ በቤተልሔም በረት መገኘት አላስፈለጋቸውም። ይህ ሁሉ የሆነው በቅዱሳን መጻሕፍት የተነገረው የነቢያት ትንቢት ደርሰው የተፈጸሙ በመሆናቸው ነው። ከነዚህ የመጀመሪያው እንዲህ ይላል፣ እግዚአብሔር ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ። አንተ ባሕርን በኃይል ያጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርክ፣ አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው። ሁለተኛው እግዚአብሔር ሆይ ፍርድህን ለንጉሥ ስጥ፣ በፊቱ ኢትዮጵያውያን ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ። ነገሥታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል ይላል። ከላይ እንደተብራራው ኢየሱስ ክርስቶስ ትስብቱን በመልከጼዴቅ ሰውነትና ማንነት በመፈጸሙ በምድር ላይ ለተበተነው መላው የሰው ዘር በየሃይማኖቱ የነበረውን መንፈሳዊ ርዕዮት፣ በየነገዱ የነበረውን ስጋዊ አስተሳሰብ በተጨባጭ ሁኔታና በሁለተኛ መልኩ ጨርሶ ከመሰረቱ ለውጦታል። አሁን መለኮታዊ ትስብቱን በአካልና በባህሪ ተዋህደው አንድ የሆነበት ኢየሱስ ክርስቶስ ፍጹም የሰው ልጅና ፍጹም የእግዚአብሔር ልጅ በመሆን ለኢትዮጵያውያንና ለመላው የክርስቲያን ዓለም ብቻ ሳይሆን
በጾታ፣ በዘር፣ በሃይማኖት ወይም በስነ መንግስት ፈሊጥ ለተለያየ ሰው ትውልድ ሁሉ ለህይወቱ በግለሰብ ደረጃ ሳይቀር ለእያንዳንዱ ሰብአዊ ፍጡር ባሪያነትና ምሳሌነት ፍጹም ገጸ ባህሪ ሆነ። ከዚህ የተነሳ ማናቸውም ግለሰብ በነፍስ ወከፍ ሴትም ሆነች ወንድ በትውልዱ ሙሉ በሙሉ ሴማዊ፣ ካማዊ ወይም ያፌታዊ ቢሆን ወይም በመልኩ ቀይ፣ ጥቁር ወይም ነጭ ቢሆን ወይም በእምነቱ በምግባሩ አረማዊ፣ እስላም፣ ቡዲስት፣ ሂንዱ፣ ይሁዲ፣ ክርስቲያንና ባለንዋይ ወይም ወግ አጥባቂ ቢሆን የእርሱ ወይም የእርሷ የዘር ሐረግ፣ የትውልዱ ብሔር፣ የሃይማኖቱ አቋምና የሥነ መንግሥት ዝንባሌ የተለያየ መሆኑ ምንም አይነት ተጽዕኖን በማያስከትል ሁኔታ ያ ግለሰብ በአዲስ ኪዳን ምክንያት በኢየሱስ ክርስቶስ መልክ አዲስ ሰው ለመሆን በፍጹም ይለወጣል። ይህ እጹብ ድንቅ የሆነ መለኮታዊ ምስጢር እውን የሚሆነው ያ ግለሰብ ከቅድስት ድንግል ማርያም በተወለደው በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ቃል ኪዳኑን እንደ ሕፃን ተቀብሎ በሥርዓተ ጥምቀት አማካኝነት በመንፈስ ቅዱስ እንደገና ከእግዚአብሔር የመወለድን ጸጋ በሚቀዳጅበት ጊዜ ነው። ከዚያች አፍታ በኋላ ያ ግለሰብ ማናቸውም የሚያደርገው ነገር ሁሉ የሚታየውና የሚወሰነው በሰውነቱ የሥጋ ሕዋሳት ብቻ ሳይሆን በይበልጥ ከእግዚአብሔር በመወለዱ በለበሰው በአዲሱ መንፈሳዊ አካሉ ሕዋሳት ይሆናል። ይህም ማለት ለእርሱ ወይም ለእርሷ እንግዲህ ወዲህ ጥቁር፣ ነጭ ወይም ቀይ የሚባል ሰው የለም። ወይም አረማዊ፣ እስላም፣ ቡዲስት፣ ሂንዱ፣ ይሁዲ፣ ክርስቲያን፣ የልቅ ኑሮ አማኝ ወይም ወግ አጥባቂ የሚባል ነገር ቦታ አይኖረውም። ነገር ግን ሁሉም እያንዳንዱ በእግዚአብሔር መልክ የተፈጠረ ወንድም ወይም እህት ይሆንለታል። አሁን ያ ግለሰብ ከዚያች አፍታ ጀምሮ ከሌላው ከማናቸውም ፍጡር ጋር የሚኖረው ግንኙነት በየትኛውም ገጽታው ቢሆን እግዚአብሔር በኢየሱስ ክርስቶስ የፈጸመውን ፍቅሩን በማሰብ በመልክ ቀለም፣ በብሔር ማንነት ወይም በሃይማኖት ወገንነት ላይ የተመሰረተ ሳይሆን ይህን የመሰለውን ልዩነት ተከትሎ በማያይ አንድ አይን ብቻ የሚካሄድ ይሆናል። በዚህ ጊዜ በዚሁ በአንዱ ግለሰብ ሰብአዊ አካል ላይ በእውንና በገሃድ የሚከወነው ይህ የዘር ውህደት በመንፈስ ቅዱስ ግብር ወደ ቀደመው አንድነትና ማንነት ተመልሶ ፍጹም ይሆናል። ማንኛውም ሰው እኔ በእውነት ኢትዮጵያዊ ወይም ክርስቲያን ነኝ ወይስ አይደለሁም ብሎ ራሱን የሚመዝንበት የሚያውቅበትና የሚመድብበት አንደኛው ወሳኝ መስፈሪያ ይህ ነው። እውነተኞቹ ኢትዮጵያውያን የመልከጼዴቅ ዘሮች በመሆናቸውና በኢየሱስ ክርስቶስ ጸጋ የእግዚአብሔር ልጆች የመሆንን ክብር በመቀዳጀታቸው ይህ እጹብ ድንቅ የሆነ የመንፈስ ቅዱስ ምስጢር በየግል ሕይወታቸው ላይ እየተፈጸመ ሲያንጸባርቅ ረጅም ዕድሜ ባለው በብሔራዊ ሕልውናቸው ዜና መዋዕል ሲነገር ኖሯል። በነገድ፣ በብሔር፣ በሃይማኖት ወይም እኚህን የመሰሉ የመለያ ምልክቶች ከተከፋፈሉት አያሌና ልዩ ልዩ ከሆኑ ሕዝቦች ጋር የመሰረቱት ግንኙነት የሰመረ ሆኖ የኖረው የተስተካከለ መስተንግዶን ለሁሉም በማበርከታቸው የራሳቸውን ብቻ ሳይሆን የሌሎችንም መብት አክብረው በማስከበራቸውና ከማናቸውም ሰብአዊ ፍጡር ጋር በመስማማት አብሮ ለመኖር በመቻላቸው መሆኑን ይሄው ዜና መዋዕላቸው ያረጋግጣል። ይህን ልምድና ባህል ያገኙት ከዚሁ ከመለኮታዊ ጸጋ በመሆኑ በትክክለኝነቱ ይተማመኑበታል። በመላው ዓለም በየሀገሩ የሚኖሩ የሰው ልጆች ህብረተሰቦች መካከል በዘር ጥላቻና በሃይማኖት ልዩነት ሰበብ አሁንም በርክቶና ተስፋፍቶ የሚካሄደው ጦርነት እነርሱ እንኳንስ በገቢር ሊፈጽሙት ቀርቶ በአእምሯቸው እንኳ ሊያስቡት የሚቸግራቸው በዚህ ነገር ከወረሱት ጥልቅ ከሆነው ሃይማኖታዊ አቋማቸው የተነሳ መሆኑን ማወቅ ይገባል። ባዘጋጀንላችሁ መሰናዶ ብዙ ቁም ነገር እንዳገኛችሁ እንተማመናለን። ለዛሬ እዚህ ላይ አበቃን። በቀጣይ በሌሎች አዳዲስ ርዕሰ ጉዳዮችና መረጃዎች ጋር እንጠብቃችኋለን። የምናዘጋጃቸው መርሃ ግብሮችና ወቅታዊ አዳዲስ መረጃዎች በዕለቱ ለማግኘት ሰብስክራይብ የሚለውን በተን ከነደውሉ በመጫን ቻናላችንን ይቀላቀሉ። በቀጣይ በሌሎች ዝግጅቶች እንመለሳለን። ቸር ጊዜ፣ ሰላም ያገናኘን።